አክብሮታዊ ሰላምታችን በያላችሁበት ይሁን የቻናል ቤተሰቦች እንደምን አላችሁ? ይህ ፋክት ፈርስት ነው። በዚህ ሰዓት መሰማትና መደመጥ ያለባቸውን አጫጭር ሀገራዊ እንዲሁም ዓለም አቀፋዊ ሰበር መረጃዎችን ወደ እናንተ አደርሳለሁ። ከመረጃዎቻችን መካከልም ሰሜን ኢትዮጵያ በከፍተኛ ወታደራዊ ውጥረት ውስጥ ትገኛለች። ጀነራል አበባው ታደሰም ለማንኛውም ተልዕኮ ዝግጁ ነን ሲሉ፣ በሌላ በኩል የህወሓት ሜካናይዝድ ጦር ወደ ሱዳን ድንበርና ወደ ምዕራብ ትግራይ በስፋት እየተንቀሳቀሰ መሆኑ ተሰምቷል። ዶክተር ደብረጽዮን ገብረ ሚካኤል በአክሱም ያካሄዱት ምስጢራዊ ስብሰባ ዓላማው ምንድነው? ጦርነት ሊቀሰቀስ ሲሆን ሁሉንም አሳሳቢ ሰበር መረጃዎችን ወደ እናንተ እናደርሳለን። የኢትዮጵያ ዕዳ 8 ትሪሊዮን ብር ወይም 51.8 ቢሊዮን ዶላር መድረሱ ተገለጠ። መንግስት አሁንም ጤናማ ነን እያለ ነው። አሜሪካ በየዓመቱ 1 ቢሊዮን ዶላር ልትሰጥ ተስማምታለች። ይህ የቢሊዮን ዶላር ዕዳ በሀገሪቱ ኢኮኖሚ ላይ ምን አይነት ጫና ይፈጥራል? አቶ አህመድ ሺዴ ለፓርላማ ያቀረቡት አስገራሚ ሪፖርት ወደ እናንተ እናደርሳለን። ዓለም እስትንፋሷን ይዛ እየጠበቀች ነው። አልጀዚራ፣ ቢቢሲ እና ሲኤንኤን አሁን ባወጡት መረጃ መሰረት በአሜሪካና በኢራን መካከል ያለው ፍጥጫ ወደማይመለስበት ደረጃ ደርሷል። ትራምፕ ጦርነት አንፈልግም ቢሉም በሆርሙዝ ወሽመጥ ላይ ግን ሚሳኤሎች እየተተኮሱ ነው። በዋሽንግተንና በቴህራን መካከል በሚስጥር የተያዘው የባለ 14 ነጥብ ስምምነት ይሳካ ይሆን ወይስ የከፋ ድብደባ ይጀምራል? አሁናዊ መረጃዎችን አጋራቸዋለሁ። መካከለኛው ምስራቅ በባሩድ ጭስ ተውጧል። ሂዝቦላህ ዛሬ ማለዳ ከ200 በላይ ሚሳኤሎችና አጥፊ ድሮኖችን ወደ እስራኤል በመተኮስ ዓለምን አስደንግጧል። እስራኤል ቀይ መስመሩ ተጥሷል ስትል፣ ቤሩት በከባድ የአየር ድብደባ እየተናወጠች ነው። ትራምፕ ከኢራን ጋር ድርድር በጀመሩበት በዚህ ሰዓት ሂዝቦላህ ለምን ጦርነቱን አቀጣጠለው? እስራኤል ምን አይነት አጸፋ እርምጃ ወሰደች? ዝርዝር መረጃዎችን ወደ እናንተ አደርሳለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎችን እንድትከታተሉ በአክብሮት ጋብዛለሁ። አሁን በቀጥታ ወደ መረጃው አልፋለሁ። አብራችን ቆዩ። በሰሜኑ የሀገሪቱ ክፍል የሚገኘው ወታደራዊ ውጥረት በከፍተኛ ሁኔታ እያየለ መምጣቱን የሚያሳዩ መረጃዎች እየወጡ ይገኛሉ። የፌዴራል መንግስት ሰራዊት ማንኛውም ጥቃት ለመመከት ዝግጁ መሆኑን በገለጸበት ወቅት የህወሓት ታጣቂዎች በተለያዩ አቅጣጫዎች ሰፊ ወታደራዊ እንቅስቃሴዎች እያደረጉ መሆኑ ተሰምቷል። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰም በሰሜን ምዕራብ እዝ ሊሰነዘር የሚችልን ማንኛውንም ጥቃት መከላከል የሚያስችል ቁመና ላይ እንደሚገኝ አስታውቀዋል። ሰራዊቱ ለማንኛውም ቀጠናዊ ግድያ ተልዕኮ ያለው ዝግጅቱን ከመቼውም ጊዜ በላይ የላቀ መሆኑን መከላከያ ኦንላይን ሚዲያን ጠቅሶ ፋና ዘግቧል። ይሁን እንጂ በዛሬው ዕለት ሚያዝያ 29 ቀን 2018 ዓ.ም የወጡ መረጃዎች እንደሚያመለክቱት የህወሓት ታጣቂዎች በሱዳንና በምዕራብ ትግራይ አቅጣጫዎች ትልቅ ዝግጅት እያደረጉ ነው። በጀነራል ህንጻ የሚመራ የሜካናይዝድ ታጣቂ ቡድን ወደ ሱዳን ድንበር እየተጓዘ መሆኑ ተሰምቷል። ለልዩ ተልዕኮ የተመረጡ ታጣቂዎች ከአብያዲ ተነስተው በሽሬ በኩል ወደ ምዕራብ ትግራይ ጠረፋማ አካባቢዎች እየገቡ መሆኑን ዘሀበሻ መረጃው ደርሶኛል ብሏል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በአክሱም ከተማ አስቸኳይና ሚስጥራዊ ስብሰባ እያካሄዱ መሆኑ ተመላክቷል። እስካሁን ባለው መረጃ የፌዴራል መንግስት በእነዚህ ተከታታይ የህወሓት ሰራዊት እንቅስቃሴዎች ዙሪያ የሰጠው ይፋዊ ምላሽ የለም። ይሁን እንጂ የጀነራል አበባው መግለጫ መንግስት ሁኔታውን በንቃት እየተከታተለ መሆኑን ያሳየ ነው ተብሏል። የገንዘብ ሚኒስትር አቶ አህመድ ሺዴ የ9 ወራት የስራ አፈጻጸም ሪፖርት ለህዝብ ተወካዮች ምክር ቤት ባቀረቡበት ወቅት የኢትዮጵያ አጠቃላይ የውጭና የሀገር ውስጥ ዕዳ 51.8 ቢሊዮን ዶላር መድረሱን አስታውቋል። ይህም በወቅታዊ ምንዛሬ ተመን ሲሰላ ከ8 ትሪሊዮን ብር በላይ መሆኑ ነው ተብሏል። እንደ ሚኒስቴሩ ገለጻ ከአጠቃላይ ዕዳው ውስጥም 35.5 ቢሊዮን ዶላሩ የውጭ ዕዳ ሲሆን 18.3 ቢሊዮን ዶላሩ ደግሞ የሀገር ውስጥ ዕዳ ነው። የፌዴራል መንግስት 22.1 ቢሊዮን ዶላር፣ የመንግስት የልማት ድርጅቶች ደግሞ 11.5 ቢሊዮን ዶላር ዕዳ እንዳለባቸው ተጠቁሟል። የልማት ድርጅቶች ዕዳ ዝቅ ሊል የቻለው በማይክሮ ኢኮኖሚ ማሻሻያ አማካኝነት ዕዳቸው ወደ ገንዘብ ሚኒስቴር በመዞሩ እንደሆነ ተብራርቷል። ሚኒስቴሩ ዕዳው አሁንም በጣም ጤናማ በሚባል ደረጃ እንደሚገኝና የመክፈል አቅምም እየጨመረ መሆኑን ገልጿል። በበጀት ዓመቱ ለዕዳ ክፍያ ከተመደበው 463.4 ቢሊዮን ብር ውስጥም ባለፉት 9 ወራት 226.5 ቢሊዮን ብር መከፈሉን ጠቅሰዋል። በሌላ በኩል ኢትዮጵያ ከአሜሪካ መንግስት ጋር በየዓመቱ 1.1 ቢሊዮን ዶላር የምታገኝበትን አዲስ የድጋፍ ስምምነት ተፈራርማለች። ይህ ድጋፍ ቀደም ሲል ተቋርጦ በነበረው ሁኔታ በትምህርት፣ ጤናና ግብርና ላይ ተፈጥሮ የነበረውን ጫና ያቃልላል ተብሎ ይጠበቃል። ወደ ቀጣዩ መረጃችን ስናልፍ አልጀዚራ እንደዘገበው ከሆነ በሆርሙዝ ወሽመጥ ያለው የጸጥታ ሁኔታ እጅግ አሳሳቢ ደረጃ ላይ ደርሷል። ምንም እንኳን ትራምፕ ፕሮጀክት ፍሪደም
ለጊዜው እንዲቆም ቢያዙም በወሽመጡ ውስጥም ማንነታቸው ያልታወቁ ድሮኖችና የንግድ መርከቦች ማጥቃታቸውን ቀጥለዋል። ኢራን ጥቃቱን ብታስተባብልም በቀጠናው ያለው የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምር አድርጎታል። ቢቢሲ በበኩሉ ትኩረቱን በፓኪስታን አደራዳሪነት እየተካሄደ ባለው ድርድር ላይ አድርጓል። ኢራን የአሜሪካን የ14 ነጥብ የመግባቢያ ሰነድ እየገመገመች መሆኑን የዘገበው ቢቢሲ ይሁን እንጂ በኢራን ፓርላማ ውስጥም ያሉት ወታደራዊ አባላት አሜሪካ እጅ ካልሰጠች አንደራደርም የሚል ጠንካራ አቋም መያዛቸውን ስምምነቱን አደጋ ላይ ጥሎታል ተብሏል። ሲኤንኤን ከዋይት ሃውስ ባገኘው መረጃ መሰረት ፕሬዚዳንት ዶናልድ ትራምፕ ለኢራን በጣም አጭር ጊዜ ሰጥተዋል። ትራምፕ ስምምነቱ ላይ ካልተደረሰም ድብደባው ይጀመራል ሲሉ ያስጠነቀቁ ሲሆን አሜሪካ መከላከያ ሚኒስቴር ፔንታጎን አስፈላጊውን ወታደራዊ ዝግጅት ማጠናቀቁን ሲኤንኤን ዘግቧል። ማርኮ ሩቢዮ በበኩላቸው ኢራን ራሷን ከመጉዳቷ በፊት መለስ ብላ መመልከት አለባት ሲሉ መናገራቸው ተጠቅሷል። ሁኔታዎች በየደቂቃ ውስጥ እየተለዋወጡ ነው። አሜሪካ በኢኮኖሚ ውድመት እያስፈራራች ሲሆን ኢራን ደግሞ ጣታችን ቃታው ላይ ነው እያለች ትገኛለች። ይህ በእንዲህ እንዳለ በእስራኤልና በሊባኖስ ድንበር ላይ የነበረው ውጥረት ዛሬ ወደ ከፍተኛ ጦርነት ተቀይሯል። በኢራን የሚደገፈው ሂዝቦላህ ዛሬ ግንቦት 7 ቀን 2026 ዓ.ም ባልተጠበቀ ሁኔታ ከ200 በላይ ሚሳኤሎችን ወደ ሰሜናዊ እስራኤል ወደ ስልታዊ የጦር ሰፈሮች መተኮሱን በይፋ አስታውቋል። ሂዝቦላህ በመግለጫው እንዳለው ጥቃቱ የተፈጸመው እስራኤል በቤሩት ላይ ለፈጸመችው የግድያ እርምጃም አጸፋ ለመስጠት ነው። ከ200 በላይ ካቲዮሻ ሚሳኤሎችና በርካታ ፈንጂ የጫኑ ድሮኖች እስራኤል ጦር ሰፈሮችና የደህንነት ተቋማትን ኢላማ አድርገዋል። በሰሜን እስራኤል የሚገኙ ከተሞች የሮኬት ማስጠንቀቂያ ደወሎች ሲጮሁ ብለዋል። ነዋሪዎች ወደ ቦምብ መጠለያ እንዲገቡም ተደርጓል። እስራኤል መከላከያ ኃይል አይዲኤፍ በሰጠው መግለጫም አብዛኞቹ ሚሳኤሎች በአይረን ዶም የአየር መከላከያ ስርዓት ማክሸፉን ገልጿል። ይሁን እንጂ እስራኤል በሊባኖስ ውስጥም በሚገኙ የሂዝቦላ ጦር መሳሪያ ማከማቻዎችና ሚሳኤል ማስወንጨፊያዎች ላይ ከባድ የአየር ድብደባ መጀመሯን አስታውቃለች። ኔታንያሁ መንግስትም ለሚደርስብን ጥቃት ዋጋ እናስከፍላለን ሲል ዝቷል። ይህ ጥቃት የተፈጸመው ፕሬዚዳንት ትራምፕ ከኢራን ጋር ጥሩ ንግግር አድርገናል ባሉበትና የ14 ነጥብ የሰላም እቅድ በቀረበበት ሰዓት መሆኑ ጉዳዩን ውስብስብ አድርጎታል። ሂዝቦላ ሆን ብሎ ድርድሩን ለማደናቀፍ እየሰራ ነው የሚሉ ተንታኞች ያሉ ሲሆን፣ ሌሎች ደግሞ ኢራን እስራኤልን ለማስፈራራት ሂዝቦላህን እየተጠቀመችበት ነው ይላሉ። የቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይህን ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።